የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እስራኤል በጋዛ የጀመረችውን ዘመቻ እንድታቆም እየተጠየቀች ትገኛለች። እንደ እንግሊዝ፣ ፈረንሳይና ካናዳም አስጠንቅቀዋል በጋዛ የጀመረችውን ዘመቻ እንድታቆም ሲሉ። እስራኤል ደግሞ በምላሿ ሶስቱ ሀገራት ሐማስ እስራኤል ላይ የፈጸመውን የዘር ጭፍጨፋ እንደደገፉ ትቆጥረዋለሁ፣ ይህን ማለታቸው ተገቢ አይደለም ስትል ነው ምላሽ የሰጠችበት። የዛሬው ዓለም አቀፍ ጉዳይ ትኩረቱ ይህ ነው። ግን ነብርሃን The leaders of Britain, France and Canada are warning of action against Israel if it doesn't stop its military assault and the blockade of Gaza is lifted. In a joint statement, they said the Israeli government's denial of essential humanitarian ላለፈው ግማሽ ምዕተ ዓመት የእስራኤልና ፍልስጤም ጦርነት ከዓለም ጆሮ ሳይለይ ዛሬም ዘመኑ ባፈራቸው የጦር መሳሪያዎች ታግዞ እየተደረገ ይገኛል። አሁን ላይ የሲኦል ተምሳሌት ተደርጋ እየተወሰደች ባለችው ጋዛ ፍልስጤሞች የእሳትን ባህር፣ የመከራን ጥግ፣ የረሃብን የመጨረሻ ዳያዩ ይገኛሉ። የጋዛ ነዋሪዎች የመጨረሻ ነፍስ ግቢ ነፍስ ውጪ ላይ ባሉበት በአሁኑ ሰዓት እንግሊዝ፣ ፈረንሳይና ካናዳ እስራኤል አሁንስ በቃሽ ሲሉ ማስጠንቀቃቸውን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። መረጃዎች እንደሚያሳዩት ሶስቱ ሀገራት እስራኤል በጋዛ የምትፈጽመውን ጥቃት እንድታቆም ከገለጹ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክልሉን በእስራኤል እጅ ለማስገባትና ለመቆጣጠር የሚያደርጉትን ፍጥነት ጨምሯል ተብሏል። ምክንያቱም ጋዛ ሙሉ በሙሉ መቆጣጠር ከተቻለ እስራኤል የጣለቻቸውን አንዳንድ ገደቦች በማንሳት ከሶስቱ ሀገራት የሚቀርብባትን ማስጠንቀቂያ ማብረድ እንደምትችል ትገልጻለች። እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ እያደረገችው ያለችውን ዘመቻ ያልተመጣጠነና ሊታለፍ የማይገባው ጉዳይ ብለውታል። እስራኤል ከአንድ ቀን በፊት በአካባቢው ላይ ባወጀችው ጦርነት በአየር ጥቃት ከ60 በላይ ሰዎች ሲሞቱ በርካቶችም ቆስለዋል። በዚህም ሶስቱ ምዕራባውያን ሀገራት የኔታንያሁ መንግስት እየፈጸማቸው ባሉት ድርጊቶች ከጎኑ እንደማይቆሙ ገልጸዋል። እናም እስራኤል በአዲስ መልክ የጀመረችውን ወታደራዊ ዘመቻ ካላቆመችና በጋዛ የሰብአዊ እርዳታ ላይ የጣለችውን እገዳ ካላነሳች በምላሹም ተጨባጭ በሆነ መልኩ እርምጃዎችን እንወስዳለን ሲሉ ሶስቱ ሀገራት በፈጠሩት ጥምረት በኩል የጋራ መግለጫ ሰጥተዋል። ለሀገራቱ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ምላሽ እስራኤል አጠቃላይ ድልን እስክትቀናጅ ድረስ ራሷን መከላከሏን ትቀጥላለች ብለዋል። ኔታንያሁ ጨምሮም እንግሊዝ፣ ፈረንሳይና ካናዳ እንደ አውሮፓ አቆጣጠር ጥር 7 ሐማስ በእስራኤል ላይ ላደረሰው የዘር ማጥፋት ጥቃት ትልቅ ሽልማት እየሰጡ ሲሆን ይህን መሰል ጭካኔ የተሞላበትን ድርጊት እየደገፉ ነው ብለዋል። እስራኤል በጋዛ ከምታካሄደው ጦርነት በተጨማሪ ጋዛን በመክበቧ በክልሉ ላይ ትልቅ የረሃብ አደጋ እያንጃበበ እንደሆነ በተደጋጋሚ ተገልጿል። ከቅርብ ጊዜ ወዲህ በተደረገው ዓለም አቀፍ ጫና ኔታንያሁ ከባለፈው እሁድ ጀምሮ ከበባው እንዲላላና መጠነኛ እርዳታዎች ወደ ጋዛ እንዲገቡ መፍቀዳቸው ተሰምቷል። በዚህም በ24 ሰዓታት ውስጥ የተባበሩት መንግስታት የምግብ አይነቶችን የጫኑ 9 የጭነት መኪኖች ወደ ጋዛ እንዲገቡ ተደርጓል። ሆኖም ግን ይሄ እንደ አዲስ ከተጀመረው ጦርነት በፊት ወደ ጋዛ በየቀኑ ከሚገባው እርዳታ ከ2 በመቶ ያነሰ ነው። በዚህም 2.3 ሚሊዮን ህዝቧ ለረሃብ ለተዳረገባት ጋዛ የዘጠኙ መኪኖች የምግብ እርዳታ ምንም ትርጉም ያለው ለውጥ እንደማያመጣ የተባበሩት መንግስታት ገልጿል። እንግሊዝ፣ ፈረንሳይና ካናዳ የእስራኤልን የዘጠኙን መኪኖች የምግብ እርዳታ መፍቀድ ፈጽሞ በቂ አይደለም ያሉ ሲሆን የአገሪቱ ዓለም አቀፍ ሕግን መጣስ አደጋ ላይ እንደሚጥል አስጠንቅቋል። እስራኤል ከዓለም አቀፍ የሰብአዊ መሪዎች ጋር በተጣጣመ መልኩ የእርዳታ አቅርቦቶች እንደከዚህ በፊቱ ወደ ቦታቸው እንዲመለሱ ጥሪ አቅርበዋል። በሌላ በኩል ቤንያሚን ኔታንያሁ አሁን እንኳን በፈቀዷቸው ጥቂት የእርዳታ የምግብ አቅርቦቶች በካቢኔያቸው በከፍተኛ ሁኔታ እንደተተቹ የሚያሳዩ ቪዲዮዎችን በማህበራዊ ድረገጾች ላይ አጋርተዋል። በጋዛ የሚስተዋለው የምግብ እጥረት እጅግ አሳሳቢ መሆኑን ከአሜሪካ ሳይቀር ሀሳብ ቀርቦበታል። ባለፈው ሳምንት አሜሪካ እስራኤላዊ ዜግነት ያለው ታጋችን አሜሪካ በድርድር ካስለቀቀች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስን የማደራደር ስራ ይጀምራሉ ተብሎ ተስፋ ተደርጎ ነበር። ነገር ግን ይህም ሳይሆን ቀርቶ እስራኤል በጋዛ አዲስ ያለችውን የምድር ጥቃት ጀምራለች። በሳምንቱ መገባደጃ ላይ በእስራኤል በተፈጸሙ ከባድ የቦምብ ጥቃቶች በመቶዎች የሚቆጠሩ ፍልስጤማውያን ሕይወታቸውን ሲያጡ፣ ድብደባዎቹም በሆስፒታሎች ላይ ያነጣጠሩ ነበር ተብሏል። እስካሁን በጋዛ እየተካሄደ ባለው ጦርነት የሟቾች ቁጥር ወደ 53486 የደረሰ ሲሆን አብዛኞቹም ሲቪሎች ናቸው ተብሏል።
ቤንያሚን ኔታንያሁ ከአንድ ቀን በፊት በቴሌግራም ገጻቸው ላይ ባጋሩት ቪዲዮ ላይ ትግሉ በጣም ኃይለኛ ነው፣ እድገትም እያሳየ ነው፣ ሁሉንም የሰርጥ ቦታዎች እንቆጣጠራለን ብለዋል። የእስራኤል ጦር ሲቪሎችን ለቀው እንዲወጡ በማዘዝ የማል ካን ዩኒስ ከተማን ሙሉ የጦርነት ቀጠና በማለት አውጇል። በዚህ ከተማ ተጠልለው የሚገኙ አብዛኞቹ ፍልስጤማውያን ሁለቴና ከዛ በላይ ከሌሎች አካባቢዎች ተፈናቅለው የመጡ ናቸው። በረሃብ ተዳክመዋል፣ መጠለያዎቻቸው ፈራርሰዋል፣ የመሄጃ አቅጣጫው ሳይቀር የጠፋባቸው ናቸው። እንደዛም ሆኖ የእስራኤል ጦር የጋዛ ህዝብ የጦርነት ቀጠናዎችን ለቆ ወደ ደቡብ አቅጣጫ እንዲያመራ መልእክቶችን እያስተላለፈ ነው። በደቡብ አቅጣጫ የጋዛ ህዝብ ወደ ሌሎች ሀገራት እንዲሄድ ይፈለጋል የሚል ግምትም ተቀምጧል። ቤንያሚን ኔታንያሁ ወደ ጋዛ የምግብ እርዳታዎች እንዳይገቡ ስለከለከሉበት ምክንያት ሲያብራሩ ሐማስ ከሰብአዊ እርዳታ ኤጀንሲዎችና ከተባበሩት መንግስታት የምግብ እርዳታ ስለሚሰርቅ ነው ብለዋል። ሆኖም ግን እስራኤል በሐማስ ስለተዘረፉ የምግብ እርዳታዎች መጠን ዝርዝር መረጃዎችን አልሰጠችም። እስራኤል በሐሳብ የምንግባባ ከሆነ አሁንም ከሐማስ ጋር ለመደራደር ዝግጁ ነኝ ብላለች። ተንታኞች እንደሚሉት የዘመኑ አስቸጋሪው የድርድር አይነት ሆኖ የቀረበው ደግሞ እንደዚህ አይነቱ ነው። ለድርድር ዝግጁ ነን እያሉ የማያቀራርብ ሐሳብ ይዘው ለሰከንድ የማይቋረጥ ጦርነት የማስኬዱ ተግባር ድርድሮች ሁሉ ፍሬ አልባ እንዲሆኑ አድርጓቸዋል። በእስራኤልና ፍልስጤምም ሆነ በሩሲያና ዩክሬን መሃል ያለው የድርድር መሰናከል ተመሳሳይ እንደሆነ የሚገልጹ አሉ። ስለዚህም አንዱ ላይ በኃይል ጫና በማሳደርና ወደ ድርድር ለማምጣት ሲባል በሚፈጸሙ የጭካኔ ተግባራት በርካቶች ጭዳ ይሆናሉ። አሁን ላይ የተባበሩት መንግስታት እንዳስታወቀው በ24 ሰዓት ውስጥ የምግብ እርዳታ ወደ ጋዛ የማይገባ ከሆነ ቢያንስ 14000 ህጻናት ህይወታቸው እንደሚያልፍ አሳስቧል። እስራኤል ጦርነቱን የጀመረችው በሐማስ ድንበር ዘለል ጥቃት አብዛኞቹ ሲቪል የሆኑ 1200 ዜጎቿ ከሞቱ በኋላና ሌሎች 250 ታግተው ከተወሰዱ በኋላ ነበር። 58ቱ አሁንም በጋዛ ውስጥ በሐማስ እጅ ይገኛሉ። ነገር ግን ከ58 ውስጥ 2/3 የሚሆኑት ሞተዋል ተብሎ ይታሰባል። እስራኤል ላይ ከተለያዩ አቅጣጫዎች ጫናዎች ቢበረቱባትም አሁንም ግን እርዳታ ወደ ጋዛ እየደረሰ አይደለም አለ የተባበሩት መንግስታት ድርጅት። ድርጅቱ ምንም እንኳን ጋዛ መግባት ቢችልም የነፍስ አድን እርዳታዎችን ለንጹሃን ማድረስ እንዳልቻለ ነው ያስታወቀው። በሌላ በኩል እስራኤል በጋዛ ጥቃቷን አጠናክራ መቀጠሏም እየተነገረ ነው። መቅደሴን ይሁን ከ11 ሳምንታት እገዳ በኋላ የተባበሩት መንግስታት ድርጅት ተሽከርካሪዎች ድንበር አቋርጠው ወደ ጋዛ መግባት ጀምረዋል። የእስራኤል ባለስልጣናት እንዳስታወቁትም ዱቄት፣ የህፃናት ምግብ፣ የህክምና ቁሳቁስና መድኃኒቶችን ጨምሮ የተለያዩ የሰብአዊ እርዳታዎችን የጫኑ 93 የጭነት ተሽከርካሪዎች ጋዛ ገብተዋል ብለዋል። ይሁን እንጂ እስካሁን ምንም አይነት የሰብአዊ እርዳታዎች ማከፋፈል እንዳልተቻለ ነው ተመድ የጠቀሰው። የተባበሩት መንግስታት ድርጅት እንዳለው በኬረም ሻሎም ማቋረጫ በኩል የጭነት ተሽከርካሪዎች ጋዛ ቢደርሱም እስካሁን ምንም አይነት እርዳታ ለፍልስጤማውያን አልተከፋፈለም ብሏል። እስራኤል እየወሰደች ያለችው እርምጃ ሰብአዊ ድጋፎችን ወደ መጋዘን ለማስገባትና ለማከፋፈል እንቅፋት ከመፍጠሩ በተጨማሪም የተወሳሰበና አደገኛ አድርጎታል ያለው ድርጅቱ። የቡድኑ ቃል አቀባይ ስቴቫን ዱጃሪች እንዳሉት የጭነት ተሽከርካሪዎቹ ወደ አካባቢው ለመድረስ የእስራኤልን ፍቃድ ለማግኘት ሰዓታትን መጠበቃቸውን ያነሱት ቃል አቀባዩ የሰብአዊ አቅርቦቶች ወደ ጋዛ ማስገባት እንዳልተቻለና ሰብአዊ ድጋፉ ያለበትን ሁኔታ ማረጋገጥ አልቻልንም ሲሉ ማክለዋል። ዱጃሪች እንዳሉት የእርዳታ ስራው ውስብስብ የሆነው እስራኤል ጭነቶች በተናጠል እንዲጫኑ ስለፈለገች ነውም ብለዋል። ሰብአዊ ድጋፎች ወደ ጋዛ መግባታቸው አዎንታዊ ቢሆንም ከሚፈለገው አኳያ ግን የውቅያኖስ ጠብታ ነው ብለዋል ቃል አቀባዩ። እንደ ተባበሩት መንግስታት ድርጅት መረጃ 2.1 ሚሊዮን የሚሆነው የጋዛ ህዝብ አፋጣኝ የምግብና የመድኃኒት አቅርቦትን ይፈልጋል። የተባበሩት መንግስታት የጋዛን ስር የሰደደ የሰብአዊ ቀውስ ለመቋቋምም በቀን 600 የጭነት መኪናዎች እንደሚያስፈልግ ይገምታል። የቀድሞው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ቶም ፊሊቸር ለቢቢሲ እንደተናገሩት እስራኤል በአስቸኳይ እርዳታ እንዲከፋፈል ፍቃድ ካልሰጠች በሺዎች የሚቆጠሩ ህጻናት ሊሞቱ ይችላሉ። ፍሌቸር አክለውም ከ48 ሰዓታት ባነሰ ጊዜ ውስጥ ካልደረስንላቸው 14000 ህጻናት ይሞታሉ ነው ያሉት። ይሁንና እስራኤል ከያቅጣጫው ትችትና ግፊት ቢደረግባትም ሰብአዊ ድጋፍ እንዲገባ ፈቅጃለሁ ብትልም አሁንም የነፍስ አድን ስራዎች እንዳይሰሩና ለህዝቡ እንዳይዳረሱ እክል እየፈጠረች መሆኑን ተመድ ጠቅሷል። ከሰሞኑ ተመድን ጨምሮ በርካቶች እስራኤል የሰብአዊ እርዳታ እንዲገባ እንድትፈቅድ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር እስራኤል በጋዛ ላይ እያደረሰች ያለው ወታደራዊ ዘመቻን ተከትሎ የንግድ ውይይቶችን እንደምታቋርጥ ዝተዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ህብረቱ ከእስራኤል ጋር ያለውን የንግድ ስምምነቱን በጋዛ ከምታደርገው እንቅስቃሴ አንጻር ይገመግማል ማለታቸውን ዩሮኒውስ አስነብቧል። ትናንት የካናዳ፣ ብሪታንያና ፈረንሳይ መሪዎችን በስልክ ባደረጉት ውይይት እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ እንድታቆም በፍጥነት ሰብአዊ ድጋፍ እንዲገባ እንድትፈቅድም ጥሪ አቅርበዋል። ሰብአዊ እርዳታን መከልከል ዓለም አቀፍ ህግን የሚጥስ ነውም ብለውታል።
በጋዛ ያለው ሰብአዊ ጉዳትና ቀውስም የማይታገሱት ደረጃ ላይ እየደረሰ እንደሆነ ነው ሀገራቱ ያስታወቁት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት መሰረታዊና አስፈላጊ ሰብአዊ ድጋፎች ብቻ ወደ ጋዛ እንዲገቡ የተወሰነ ፍቃድ መስጠታቸውን በቂ እንዳልሆነ ነው ሀገራቱ ያነሱት። ሀገራቱ እስራኤል በጋዛ የምታካሂደውን መስፋፋት የምትቀጥል ከሆነም ተጨባጭ እርምጃ እንደሚወስዱ አስጠንቅቀዋል። የሀገራቱ ትችትና ማስጠንቀቂያ ታዲያ ኔታንያሁ ከ3 ሀገራት ለሐማስ የቀረበ ግዙፍ ሽልማት ብለውታል። የጋዛ ሰርጥ ከጥቅምት 2023 ወዲህ የከፋውን ሰብአዊ ቀውስ እያስተናገደ ነው ያለው የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ በአየር በመሬትና በባህር ላይ ተጠናክሮ የቀጠለው የእስራኤል የቦምብ ድብደባ በመቶዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ብሏል። እስራኤል አሁንም በጋዛ እያደረገች ያለው ወታደራዊ ዘመቻ በመቀጠሉ ህይወታቸው የሚያልፍ ንጹሃን ዜጎች እየጨመረ ነው ይላል የሲቢኤስ ኒውስ ዘገባ። ባለፉት 24 ሰዓታት ውስጥም ከ80 በላይ ሰዎች መገደላቸውን ነው ዘገባው ያስነበበው። ዓለም አቀፍ ጉዳዩን ስናዘጋጅ ዘጋርዲያን፣ ቢቢሲና አልጀዚራን በምንጭነት ተጠቅመናል።